በመጀመሪያ በጣም ይቅርታ ስመጣ ገንዘብ ተበድሬ ብዙ ቦታ ገብቼ ምናምን የምርመራ ጥቼ ምናምን ብዙ ፕሮሰስ አለ አመጣጤ ማለት ነው። ብዙዎቻችን እንደዛ ነን። አሁን ሰዓት እህትና እህት የሚከዳዳበት እናትና ልጅ የሚከዳዳበት ሰዓት መጥቷል። ገንዘብ በጣም ባለጌ ነገር ነው። እኛ ደግሞ እዚህ ጋር እንደ ሻማ ቀልጠን የምናገኘው ነገር ሊከበርና ቦታ ሊሰጠው ይገባል። እኛ እራሳችንን ካልተረዳነው ማንም እኛን የሚረዳን ሰው የለም። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ማሮች፣ የኔ ፍቅሮች፣ በጣም የምወዳችሁ ለድክመት ብርታቴ የሆናችሁ እውነት በጣም ከልብ ከልብ ነው የምወዳችሁ ማለት ነው። እንዴት ናችሁ ግን? ደህና ናችሁ አላችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በአዲሱ ቤት እኔ እኮ ቤት ቆጣሪ ሆኜ የቀረብኩ እናንተ ጉድ እኮ ነው። ለማንኛውም ስራ፣ ጤና፣ ቤተሰብ ሁሉ አማና እነ እንትና ምናምን ደህና ናቸው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በመጀመሪያ በጣም ይቅርታ። ለምኑ አትሉኝም? ትላንትና ያው እንግዲህ ብዙዎቻችሁ አስጨንቂያቸዋለሁ። ማለት ያው እኛ የህይወት ቅመሞች ትንሽ ደንገጥ እንድንል ነው። ምክንያቱም ብዙን ጊዜ አንድ ቤት 4 ዓመት 5 ዓመት 6 ዓመት እያልን ስንሰራ ያ ቤት የራሳችን ሁላ የሚመስለን ሰዎች አለን። ማለት እንዴት ነው በጣም ከመላመዳችሁ የተነሳ ምንም ሊመጣ አይችልም ምናምን ብለን የምናስብ ሰዎች አለን። እና እነ እንትና ደግሞ በተንኮል አይምጡ በነገር አይምጡ እንጂ የሚመጡበት መንገድ አይታወቅም። ስለዚህ ጠንቀቅ ብሎ መጠበቅ አስፈላጊ ነው ብዬ በማሰብ ነው ያንን ቪዲዮ የሰራሁላችሁ ማለት ነው እንጂ እኔ ከሴትዬ ጋር በጣም ሰላም ነኝ፣ እግዚአብሔር ይመስገን። ያው ከዚህ በፊት ተጎድቼ አይቼዋለሁ። የነበርኩበት ቤት ጥሩ አልነበረም ምናምን ነገር እና አሁን ላይ ግን እግዚአብሔር ይመስገን ይኸው እዚህ ጨርሻለሁ። ጊዜን ሁሉ ጨርሻለሁ። ወደ ሀገር ለመግባት ተፍ እያልኩ ነው እና ጋይስ ማለት ነው። በዚሁ አጋጣሚ ግን ያው ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመቀጠል ደግሞ ልላችሁ የምፈልገው ነገር ምንድን ነው፣ ያው አንድ ቪዲዮ ስታዩ ዝም ብላችሁ ማለት መጥፎ ነገር ብቻ አትዩ። የትኛውን ቪዲዮ ስታዩ ከመሀል ጥሩ ነገር ለቅማችሁ አውጡ። የምሬን ነው የምላችሁ፣ ጥሩ ነገር እየለቀማችሁ አውጡ። ምክንያቱም እኔ ያንን ቪዲዮ የሰራሁላችሁ ትልቅ ነገር ትማሩበታላችሁ ብዬ ነው። ምክንያቱም አንድ ሰው እኔ እዚህ ቤት ስሰራ 2 ዓመት ጨረስኩኝ። 2 ዓመት በፍቅር ሰርቻለሁ። መቀጠል ፈለኩኝና ብቀጥል ሁሌ ሰላም ነው ማለት አይደለም። እነሱ 10 ዓመት ጥሩ ነገር ሰርታችሁላቸው አንድ ቀን ትንሽ መጥፎ ነገር ቢያዩባችሁ በጣም ባለጌዎች ናቸው። እንደኛ ሀገር ሰው ይሉኝታ ምናምን ሼም አያውቁ። ስለዚህ እንድትጠነቀቁ ነው። ያ ደግሞ ምን ማለት ነው? እኛ ቅመሞች እንደ መስራታችን እንደ ማግኘታችን አንጠቀምም። እውነቴን ነው የምላችሁ። 10 ምናምን ዓመት ሰርቶ ቤት የሌለው ሰው አለ። 10 ምናምን ዓመት ሰርቶ 100,000 ብር ኢትዮጵያ ላይ የሌለው አለ። 100,000 ብር ማለት ነው። ገብቷችኋል? ስለዚህ ብር የምንልከው ለማን ነው? ብር የምናባክነው በምን ጉዳይ ነው? እዚህ የመጣሁት ለምንድን ነው? ምን መያዝ አለብኝ? ገብቷችኋል? ማሰብ ያለብን ማለት ነው። እኔ ልጄ እዚህ ሆኜ ልጄን የግል ትምህርት ቤት በጣም አለ የሚባል ትምህርት ቤት አስገብቻት አለ። የግል ሆኖ አቅም የሚችለው አለ። ነገር ግን እንዴት ነው ልቅጥ ብዬ የሆነ ትልቅ ቦታ ባስገባትና እኔ እዚህ እየባከርኩ ባለሁበት ብከፍል ነገ አሁን ልክ እንደለቀኩላችሁ ቪዲዮ ዝም ብላ በሆነ አጋጣሚ ተነስቶ ወስዳ ኤርፖርት ጥላኝ ብታሳፍረኝ ልጄን አልጠቀምኳትም። ገብቷችኋል? ለምን ልጄ መቀጠል የነበረባት ዘላቂ ነገር ነው። የምንችለውን ነገር እዚህ ስላለን ብቻ አይደለም፣ ስደት ላይ ስላለን ለልጄ ይሄን አድርግቼ ለልጄ የማያዳግም ነገር አይደለም ማድረግ ያለብን። በአግባቡ ልጄን ማስተማር አለብኝ። ለማስተማር ለልጆቻችን ነው የመጣ ነው አይደል እንዴ? ለቤተሰቦቻችን ነው የመጣ ነው። በአግባቡ ልጄ መልበስ አለባት። በአግባቡ ልጄ የሆነ ነገር ያስፈልጋታል። በአግባቡ ቤተሰቦች ያስፈልጋቸዋል። ሁሉም ነገር አግባብ ሲኖረው እናንተ ተጠቃሚ ትሆናላችሁ። የምሬን ነው የምላችሁ። በቃ ብዙ ጊዜ እኛ ሳናስበው ነው
ትምህርት ቤት ሲባል ላቅ ያለ ትምህርት ቤት። አሁን ብዙ እናቶች አይታችሁ ከሆነ እዚህ ሆኖ ትማርልኝ ትልበስልኝ እኔ ለማን ሆነና መመጣ ብለው ልጆቹ የሚማሩት ትምህርት ቤት የሌለ ነው ክፍያው ራሱ ማለት ነው። ከዛስ ልክ እነሱ ሀገር ሲገቡ ልጆቹ ትምህርት ያቆማሉ። መክፈል አይቻልማ። ስለዚህ የምንቀጥልበትን ነገር ሀገርን ብንገባ ልጄን ማስቀጠል የምንችልበትን የልጆቻችንን ቅስም ለሌሽ እንሰብራለን። አሁን ካሉበት ነገር ሲበርዱ ለእነሱም እኮ ይሰማቸዋል። እሺ እነሱ እንዳይሰማቸው ብለን ደግሞ እኛ ካልን እኛስ እስከ መቼ እዚህ እንቀልጣለን? ስለዚህ አግባብ ባለው መንገድ ገንዘባችንን የምንሰራውን ነገር በቃ ቢያንስ ወሳኝ ነገር ለመያዝ ማርያምን የምሬ ነው። ቢያንስ ወሳኝ ነገር ተውት። እኔ መኪና ገዝተን ምናምን አልላችሁም፣ ግን ባለንበት ቢያንስ ማረፊያችንን እንኳን ለማስተካከል ቢያንስ ማለት ነው። ገብታችኋል? ያንን ነገር ካደረግን ሀገር ላይ ገብተን ለምን እንደው ምንም አንሰራ ጎናችንን ማሳረፊያ ካገኘን ማለት ነው። ስለዚህ እግዚአብሔር ደግሞ ለሁሉም ነገር እሱ ሲያግዘንና እሱ ሲረዳን ነው እንጂ የኛ ጥረት ብቻውን ዋጋ የለውም። ስለዚህ በመጸለይ እግዚአብሔር ሁላችንም እንደየእምነታችን በመጸለይ ያሰብነውን አሳካልን፣ የምንሰራውን ባርክልን በማለት የምንሰራው ነገር በአግባብ እንድናውል ነው እኔ ያንን ቪዲዮ ይሰራውላችሁ። ምክንያቱም ዛሬ እኔ ከዚህ በፊት ስመጣ እኔ ብዙ ቪዲዮ ላይ ተናግሬያለሁ። ሲጀመር እኔ ቪዲዮ ስሰራ ማስመሰል ብቻ ሳይሆን ሀቂቃ ማለት የሆነ ሀቅን ይዤም ነው ማለት የሆነችን እውነት ይዤ ነው እንድትማሩበት ነው ምሰራላችሁ። እኔ ስመጣ ገንዘብ ተበድሬ ብዙ ቦታ ገብቼ ምናምን የምርመራ ጥቼ ምናምን ብዙ ፕሮሰስ አለ አመጣጤ ማለት ነው። ብዙዎቻችን እንደዛ ነን። የምንመጣበት የሲኦሲ የምናምን ብለን የመጣ ነው። እዚህ ቦታ ግን መተን የሆነ ሳንቲም ካገኘን በኋላ አሁን ልክ እኔ እንዳለፈው እንደሰራሁት ቪዲዮ ማለት ነው አንስታ ብታሳፍረኝ በባዶ አስባችሁታል። በባዶ ከሆንኩኝ ተመልሻውንም ስደት ለመሄድ ብድር ልገባ ነው ማለት ነው። አስባችሁታል። መታችሁ ተመልሳችሁ ሄዳችሁ ብድር ስትጠይቁ የኛ አበሻ ደግሞ የሚላችሁ እንዴ ያለ ጊዜ ሰርታን የመጣችሁ ብሩ ነው ያደረገችው ለወንድ ስታበላ ይላችኋል። ስለዚህ እዛ ነገር ውስጥ ከመግባታችን በፊት ራሳችንን ሰትረን ከምናገኘው ነገር በቃ ሁሉም ነገር መጠን አለው፣ አግባብ አለው። ሀታ በራሳችሁ አካውንት ብትችሉ ማድረግ ካልቻላችሁ ደግሞ የሚያስቀምጡላችሁን ብር በየጊዜው ሺህ ምናምን እንዳይዛችሁ። ማርያምን የመሬ ነው። እናቴ ናት፣ እህቴ ናት፣ ምናምን ባሌ ነው፣ ሺህ እንዳይዛችሁ። ፎቶ አንስተህ ላክልኝ፣ ፎቶ አንስተሽ ላኪልኝ ያለውን ነገር እንድታውቁት ማለት ነው። በአሁኑ ሰዓት እህትና እህት የሚከዳዳበት እናትና ልጅ የሚከዳዳበት ሰዓት መጥቷል። ገንዘብ በጣም ባለጌ ነገር ነው። እኛ ደግሞ እዚህ ጋር እንደ ሻማ ቀልጠን የምናገኘው ነገር ሊከበርና ቦታ ሊሰጠው ይገባል። ስለዚህ አሁን ተነስተሽ ነይ ውጪ ብትለኝ የሆነ ነገር ካለኝ አልፈራም። ለምን የምሄደው እኮ ሀገሬ ነው፣ ሌላ ቦታ አይደለም የምሄደው። ስለዚህ ያንን ነገር ነው እምላችሁ ማለት ነው። እና ያንን ቪዲዮ ትልቅ ልሰራ የቻልኩበት ምክንያት ምንድነው? ገንዘብ ያዙ ነው በቃ። አጠራርጌ ስነግራችሁ የምትሰሩትን ገንዘብ ያዙ። እዚህ ደግሞ ያየነው ነገር ሁሉ አይመረም። ያየነው ነገር ሁሉ አይመረም። እውነት የሆነ ነገር ሲያምረን ስንገዛ እንዲህም ሲያምረን እንደዚህ ነው። ሁሉም ነገር ሀገራችን ላይ ይደርሳል። ዋናኛ ወሳኝ ገና መነሳት ይቆርም ብታየው ማለት ነው። አሁን እዛ ተመልሼ ልሄድ ነው እንጂ እዚሁ ብንቆይ አሪፍ ነበረ። እዛ አዳራሽ ቤት ውስጥ አሁን ተመልሼ ልሄድ ነው። እኔ ደስ ብሎኝ ነበረ ስመጣ እዚህ ትንሽ ነው ብዬ፣ ግን ገና ነች ሴትዬ እና ተመልሼ ልሄድ ነው እና ጥግረር አረፍኩኝ ብዬ ነበረ። እና ለማንኛውም ጋይስ ገንዘባችሁን ሴቭ አድርጉ። 1 ቤቴን ሰብስክራይብ አድርጉ፣ 2 ላይክ አድርጉ፣ ሼር አድርጉ እና አበረታቱኝ። ከዛ በተረፈ የምንሰራው ነገር ቦታ እንስጠው። በነገራችን ላይ አንዳንዴ ምን እንላለን መሰላችሁ? የምንልከውን ብር እንኳን በአግባቡ ቤተሰቦቻችን አያስቀምጡልንም። የምናደርገው እንኳን ባሌ አይረዳኝም፣ አያስቀምጥልኝም እንላለን። ግን ጋይስ እኛ እራሳችንን ካልተረዳነው ማንም እኛን የሚረዳን ሰው የለም። ሀቢብቲ ዘንጠሽ ቲክቶክ ላይ ወዝ ስቲ ዘንጠሽ
ፌስቡክ ላይ ፎቶ ስትለቂ ምቾት ላይ እኮ ነው የምትመስዩ ማርዬ። እንደዚህ ወተን ስንስቅ ስንጫወት ምቾት ላይ እኮ ነው የምንመስላቸው። በዛ ላይ ደግሞ ፈጣሪ እኛን ሲፈጥረን ቻይ አድርጎ ነው የፈጠረን። በተለይ የህይወት ቅመሞችን ቻይ አድርጎ ነው የፈጠረን። የሰው ችግር እንሰማለን እንጂ የራሳችንን ችግር ለሰው አናወራም። እዚህ ሳይበሉ አሁን ብዙ ጊዜ ካያችሁ አንድ ቂጣ በልቼ ነው ሙለው ብለው በየቪዲዮ ላይ ይወጡ የሚናገሩ ልጆች አሉ። ከእናትሽ ጋር ስታወሪ ያንን ነገር ነግርሻታል? ከአባትሽ ጋር፣ ከወንድምሽ፣ ከእህትሽ ጋር እኔ እኮ እንዴት አርቤ ነው ያለሁት እንደዚህ ነው እየሰራለት ብለሽ ትያለሽ? አትይም። እንዴት ነሽ? ደህና ነኝ እናም ልክ ምቾት ላይ እንዳለሽ ነው። ትልቁ ችግራችን የሆዳችንን ብሶት መናገር አለመቻላችን ነው። ቢያንስ እኮ ያንን ብንናገር እዛ ጋ ያለው ሰው እኮ የሆነ ነገር ይረዳናል። ያ ምንድነው ግን አርቀን ማሰባችን ነው። እኛ ያለንበትን ሁኔታ ችግራችንን ከነገርናቸው እነሱ ይጨነቁብናል ብለን አስበን ነው። እነሱስ ያንን ገንዘብ እንትን ሲበሉት ለኛ እንዴት ሆነ አይሆን የምታመጣው የሚለውን ከስንት አንድ ቤተሰብ ነው እንትን የሚረዳችሁ ማለት ነው። የምሬ ነው የምላችሁ። ከስንት አንድ ቤተሰብ የሚረዳችሁ። ስልክ እያወራችሁ እስኪ አዛጉ። ብታዛጉ አንዳንድ ቤተሰብ ከስንት አንድ ቤተሰብ ነው ልጅ ደክሞሽ ነው ርቦሽ ነው ብሎ የሚጠይቅሽ። ስለዚህ እኛ ራሳችንን ለራሳችን እኛ ካልሆንን ማንም ሰው ሊረዳሽ እንዳትጠብቂ። ማንም ሰው እሷ እየቀለጠች ነው ለኛ የምታበራው ብሎ አንቺን ቦታ የሚሰጥሽና ላንቺ ነገር ክብር የሚሰጥልሽ ሰው የለም። ሀታ እቃ በአደራ መልክ እቃ አስቀምጠሽ ብትመጪ እቃሽ ጠፍቶ ነው የምታገኘው። ለምን? ሀብታም ነች ስትመጣ ትገዛለች ይባላል። ስለዚህ ለራስሽ ለምታገኙው ነገር ለምትሰሪው ነገር ለራስሽም ጭምር ክብር መስጠት የምትችይው አንቺና አንቺ ብቻ ነሽ እንጂ ማንም ሰው ያንቺን ገንዘብ እንዲያከብርልሽ፣ ማንም ሰው ላንቺ ነገና እሷ ስትመጣ ተለውጣ ምናምን ብሎ እንዲያስብልሽ እንዳታደርጊ። መጀመሪያ አንቺ ለራስሽ አስቢ እና ያንን ለማለት ነው እላችኋለሁ። ምንም ትንሽም ቢሆን እኮ እኛ በቃ የምንንቀሳቀስበት ነገር ካለ ታሳፍረን። ግን ቪዲዮን ስሰራው እናንተ የእውነት የምታሳፍር መሰለኝና ብዙ አለ እንዴ ለልጄ እቃ ምናምን የገዛሁት ማለት ነው። ማርያም ሲሪየስ ነው የምነግራችሁ። አሁን እየሄድኩኝ ቪዲዮ ስሰራ አንዳንዴ ሙድ ውስጥ እገባለሁ። ልክ እንደ አርቲስት በቃ ሙድ ውስጥ እገባሁ ታውቃላችሁ። አሁን በዚሁ ቆይ እውነትም ግን ብታሳፍረኝስ ብዬ እንዴ ለልጄ የገዛኋቸው እቃዎችስ የሁሉ ብር ያወጣሁበት ልብስ ምናምን ብዬ በቃ ብቻዬን ምንም ምን በሌለበት ምንድን ነው የሚባለው ብቻዬን ስከነከን እዚህ ደረስኩኝ። የእውነትን ብታሳፍረኝ አስቡት። አሉ ብዙዎች አሉ እኮ ባለጌዎች። እህቴ ቤት ልንሄድ ነው፣ ወንድሜ ቤት ልንሄድ ነው። አንዳንድ ባለጌዎች ልብስ እንኳን አይደለም ዩኒፎርምሽን ያዥ ብለው ዩኒፎርም አስይዘው ወስደው ኤርፖርት የሚጥሉ ብዙ አሰሪዎች አሉ። ስለዚህ ጋይስ ለራሳችን ቴኬር እንጠንቀቅ። በጣም መጠንቀቅ አለብን። ያለነው ባዕድ ሀገር ነው ያለነው። የሰው አስተሳሰብ ያለው ሰው ያለበት ሀገር አይደለም ያለነው። እንደ መሰላቸው እንደ ሙዳቸው እንደ ራሳቸው የሚንቀሳቀሱበት ቦታ ነው። እንደኛ ሀገር ይሉኝታ እንዲለፍታልኝ እንዲደክማልኝ እንቅልፏን ሰውታ እየበላች ጠርቻት ተነስታ ምናምን ብሎ ለእናንተ የሚጠነቀቅላችሁ ሰው የለም። ለእናንተ የሚያስብላችሁ ሰው የለም። ጋይስ ለራሳችን እናስብ። ይህንን ለማለት እወዳለሁ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ሁሌም እንደምላችሁ በጣም ነው የምወዳችሁ። አስተያየት ፈልጋለሁ፣ እንድታበረታቱኝ ፈልጋለሁ። እና ጋይስ እንግዲህ ያው በቅርቡ ወደ ሀገር የመግባት እቅድና ፕላን አለኝ። እሱንም ጸሎት አድርጉልኝ እንዲሳካልኝ እና በቃ እወዳችኋለሁ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። ፈጣሪ ኢትዮጵያ እናት ሀገራችንን ይባርክልን፣ ሰላም ያርግልን። ሁላችንም ያሰብነው ያቀድነው ሁሉም ነገር ተሳክቶ በሰላም ለቤተሰቦቻችን ያብቃን እላለሁ። እወዳችኋለሁ። ባይ። ሰብስክራይብ ማድረግ እንዳይረሳ። ያለውበትን አካባቢ ትንሽ ላስቃኛችሁ እንግዲህ ያለውበት አካባቢ ደግሞ ይሄንን ይመስላል ማለት ነው። በነገራችን ላይ ብዙውን ጊዜ አረብ ሀገር ሲባል አፈር ምናምን ያለ አይመስለንም። አያችሁት? ዱቄት የሆነ ሀገር ፎቅ በዛበት እንጂ እኮ ዱቄት የሆነ ሀገር እኮ ነው። ብር አለው እንጂ ዱቄት የሆነ ሀገር ነው። እናቴ ምን የሌለው በምን የሌለው አያ የሌለው በቁሌ ንቃል ነው ይባላል።
ጋይዝ ለማንኛውም ይሄን ይመስላል። ያው ዛሬ ወደ ቤታችን እንሄዳለን። በነገራችን ላይ ይሄ ዝም ብሎ እንደዚህ የመጣንበት ነው። የሴትዬ ቤት ነው። ልታገባ ነው ሴትዬ ነው። መብሩክ በላት፣ መብሩክ በላት። በዚህ ሀገር አንደርስታንድ ትዳር ማግኘት ትልቅ ነገር ነው እና መብሩክ በሉልኝ ሴትዬንም። ቻው። ሰብስክራይብ ማድረግ እንዳይረሳ።